እንደ ቡዜና እንደ ዳፍ አስመሳይ ሰዎችን አላየውም። ቤተሰብ ለምን እንደሆነ ታውቃላችሁ? በውሽምትና በአብርሽ በማላችሁ ክፍተት እንዳይሰፋ ፍቅራችሁ እንዳይቀነስ ለማድረግ ነው። በየጊዜ የሆነ ቦታ ስትሄደው ውሽምት የምትጠራው የራሷ ቤት የምትጠራው ይሄ ነው የቡዜ ምክንያት ማለት ነው። ሌላ ምንም አዲስ ነገር የለውም። ቤተሰብ ምን አይነት አስመሳይ ሴት እንደሆነችን የተረዳው በተለቀቀ ቪዲዮ ላይ ማለት ነው። ለሄርሜላ ምን አይነት ቦታ እንዳላት ምን አይነት ፈገግታ እንዳላት ደስተኛ እንደሆነች ሄርሚ የኔ ግብ በዚህ ራሱ አይታችሁ ትረዳላችሁ። ቤተሰብ ሩታ ስትመጣ ምን አደረገችው? ፊቷ የሆነ ነገር እንተቀያየረ ማለት ነው። ለሩታ ምን አይነት አክል ጠላቻ እንዳላት ዳም እንደዛ ነው። ከአንቺ ጋር ከሆነ እኮ ነው ልጁ በሽተኛ ላይ የሆነ። እውነት ሄርሜላ ለአብርሽ መድኃኒት ናት እንዴ? ጸበል ናት እንዴ? እውነት ለወንድማቸው ብትጨነቁ እኮ ከውሽምት ጋር አታደርጉም ነበረ። ይሄ ነው የእናንተ ልዩነት። ምንም ልዩነት የለም። እናንተ ጨካኝ ናችሁ። ጌታን ነው የምላችሁ። ጨካኝ ታውቃላችሁ? ጨካኝ በልጅ በህፃን ልጅ የጨከናችሁ ሰዎች ናችሁ። እውነት ለህፃን ልጅ እንኳን አታስቡ። ያው ለውሽምት ብቻ ነው እናንተ የምትጨነቁ። እሷ እኮ ለአብርሽ ኢማም ትጨነቃለች። አንቺ ደግሞ እሱ እንዳይድን አትፈልግም። አያቸው አይደለ? ምን አይነት አክል ጠላቻ እንዳላትን የተረዳው ቤተሰብ እንዴት እንዳናደደችኝ ቡዜ ማለት ነው። ቡዜ ማለት ነው አጠገቤ ብትሆኚ ማለት ነው። የምሬ ነው የምልሽ። የፈላ ውሃ ነው ፊትሽ ላይ የሚደፋው ማለት ነው። የፈላ ውሃ ማለት ነው። ምን አይነት አስመሳይ ነሽ! ኢባብ ታውቃላችሁ? እንዴት ነው አንቺ ለህፃን ልጅ አታስቡም? እንኳን ለስሟ አክስቴ ስትባይ አታፍሪም? ልጁ እኮ ያድጋል ነገ ማለት ነው። ይሄ ሁሉ ጉድ ያያል። በዚህ ልክ የሩታ ጣላቻ ያለብሽ ምክንያት እኔ አልገባኝም። የምሬ ነው የምላችሁ። ውሽምት ስታጥቅ ማለት ውሽምት መታ እሱ ስታቅፋ ምንም አትናገርም። ከሄርሜላ ጋር አብረሽ ደህና ነው። ከሩታ ጋር ሲሆን ደግሞ በሽተኛ ይሆናል። እውነት አንቺ ለወንድምሽ ብትጨነቂ እኮ የምሬ ነው የምላችሁ። ለወንድሙ ብትጨነቀው የፈለገች ቦታ መውሰድ ትችላለች። ገባችሁ አይደለ? ሩታ ስትመጣ ውሽምት አለች። ሩታ ወይን አብርሽን ይዛ ስትመጣ ወይን አብርሽ ሩታ ጋር እንኳን ሲኖር ውሽምት ከሷ ስር አጠፋም። የሷ ሀሳብ አላማችሁ በቃ ሩታ ከወንድሜ ራቂ፣ ሄርሜላና አብርሽ አንድ ላይ ይሁኑ ይጋቡ ማለት ምንም አልቀረም። ቤተሰብ ይሄ ነው። ሩታም እኮ አውቃለች የእናንተ ሀሳባችሁ እቅዳችሁ ምን እንደሆነ ሩታ አውቃለች። ምን አይነት ጨካኝ ሴት እንደሆንሽ ነው የተረዳው ቡዜ ማለት ነው። ዳፍ ተብዬው ማለት ነው። አንተ ሴት ማለት ነው። እንደ ሊጥ የምትገለባበጥ ሰውዬ አንተን አዩ። አንዴ ከሩታ ጎን ይሆና፣ አንዴ በቃ ከሁለቱ ጎን ነው የሚሆነው ማለት ነው። ገባችሁ አይደለ? ነገ ደግሞ ከሩታ ጋር ይሆናል። ዛሬ ደግሞ ከቡዜና ከውሽምት ጎን ይሆናል። ወንድሜን እኛ እንፈልጋለን። ከሄርሜላ ጋር ስላደረጋችሁ ነው ወንድማችሁ ሰላም ያገኙ። ሩታ ጋር ሲሆን ሰላም አይገኙም። ለካ ቤተሰብ እውነት የሰው ልጅ ሲያገኝ ሁሉም ነገር በእጃቸው ሲገባ ሲጠግቡ ገንዘብ በዚህ ልክ ስትጨማለቁ አይደብርም? ይህ ሁሉ እኮ ይህ ሁሉ ውጤት ያመጣችሁ ሩታ ናት። ገባችሁ አይደለ? ትላንትና በመጣሽ ሴት ሩታ መቀየራችሁ በጣም አዘንኩላችሁ። በጣም ነው በእናንተ ያፈርኩ ቡዜና ዳፍ ማለት ነው። እናንተ አስመሳይ ማለት ነው። በዚህ ልክ የሩታ ጣላቻ እንዳላችሁ ነው የተረዳው። የምሬ ነው የምላችሁ። በጣም ያሳዘነች የሩታ ማለት ነው። ምን አይነት አክል እሷ እንደምትገፉ ምን አይነት አክል ለሩታ ጣላቻ እንዳላችሁ ከተመልካች ጀምራችሁ ማለት ነው። ምድር አሽቃባጭ ሁላ ማለት ነው። በፊት የሩታ ያላችሁ ሴቶች አሁን ተመልሳችሁ ወደ ውሽምት መገለበጣችሁ እኔ በጣም ነው የምትገርሙ። ሩታ ምንም ብትሆን የፈለገችው ማለት ነው እስከ ጥግ ከሄደችው የፈለገችውን ብታደርግ እኔ ከሩታ ጎን ነኝ መቼም ማለት ነው። አልቀየሩም። እውነቴ ነው የምላችሁ አልቀየሩም። ሩታ እኮ የሁሉም ሰው ውጤት ናት። ታውቃላችሁ አይደለ? እኛ ራሳችን ማለት ነው በሩታን ያደግን። ለምን እንዋሻለን? በሩታ ሸቅላችሁ የምትረግጡ እሷ
የእሷ ፎቶ አምጥታችሁ የምትረግጡ ሩታ ነው። ገባችሁ አይደለም? ሩታ ምን ይተክል እናንተ ገንዘብ እንደሆነችን የተረዳው እሷን የሰደባችኋት ይሄ የፈለጋችሁን እያደረጋችኋት በእሷ ነው ገንዘብ ሁላችሁ የምታገኙ ማለት ነው። ምን አይነት ምቀኛ ናችሁ ግን? ምን አደረገችው እቺ ልጅ? ምንም እኮ አላደረገችውም። ጌታን ነው የምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ካች ብዬላችሁ በጠዋት መጥቼላችኋለሁ። እንግዲህ በትላንትና በአብርሽ ቤት የተለቀቀ ቪዲዮ ላይ እውነት ነገሩ ስታስቡ በጣም ነው የሚያናድዳችሁ ቤተሰብ ማለት ነው። ገባችሁ? እኔ በጣም ነው የተናደድኩ በጣም ማለት ነው። እኔ እንጃ እኔ በሩታ ቦታ ሆኜ ምን እንደሚሰማኝ አላውቅም። ገባችሁ አይደለም? የልጅቷን ልብ በዚህ ልክ ማለት ልጅቷን ያልሆነ ነገር ውስጥ ለማስገባት የልጅቷን ልብ የሚሰብሩ ቡዜና ዳፍ ምንድን ነው የምታገኙ? ለእሷ ያላችኋት ጠላቻ፣ ለእሷ ለሩታ ያላችሁ አመለካከት እኔ በትላንትና በአብርሽ ቤት የተለቀቀ ቪዲዮን አየሁ ማለት ነው። ለሄርሜላ ደስታ ሄርሜላ ለአብርሽ ደስታ ናት። ሩታ ደግሞ ለአብርሽ ጠላት ናት አይደል? ሩታ አብርሽና ሩታ መቼም አንድ ላይ ኖሮ አያውቁም። ከሄርሜላ ጋር ነው ትላንትና በመጣች ሴት ማለት ለሴተኛ ዳሪ ሄርሜላ እኮ በትክክል የመጣች ሴት አይደለችም። አሁንም እኮ እውነት አብርሽ ጋር ብታደርጉ ሽማ ናት እኮ እሷ ምንም አይደለችም ሄርሜላ ማለት ነው። መልካም ሴት ናት። ሰው አፍካ እንዴት ነው እንጃ። ሄርሜላ እንዴት ነው ሰው የምታከብረው? እስኪ ንገሩኝ። እቺ ሰውን ታከብራለች? ሰው አፍካሪ ምንድነው? ኧረ ጠፋብኝ ቤተሰብ። ሰውን ታከብራለች። ምን ነው የምታከብረው ሄርሜላ? እቺ ጋለሞታ ሴት ምን ነው የምትደግፉ? የሰውን ባል ካልወሰድኩ ካልቀሙ የኔ ካልሆነ እያለች ሴትዮ እናንተ ለነገሩ ለቡዜና ለዳፍ ደህና ገንዘብ ተሰጥቷቸው ነው። ለዛ ነው ከሄርሜላ ቂጥቂጥ ማጠፉ። ሄርሜላም ደግሞ የእናንተን አሳብ የምትደግፈው ማለት ነው። እኔ የምፈልገው ቡዜ ሀደራ አባቱና እናቱ ቤት መሄድ ይችላል። እኔ ምንም ማለሉ ግን ሌላ ነገር ምንድን ነው እኔ የሚፈራው ኤፍሬምና ሩታ ጋር ከሆነ በጣም ነው የምፈራ። ሀደራ ቡዜ ደውልላችኋለሁ። አያችሁ እነሱ ጉድ ሰማችሁ አይደለ? ሄርሜላ እኮ አስመሳይ ታውቃላችሁ፣ እያስመሰለችው ነው የምታወራው። እሷ ግን መልካም ሴት እንደሆነች ጥሩ ሴት እንደሆነች ለአብርሽ ቤተሰብ እንደምትረዳው ለነሱ እንደምትሆን ነው ብዙ አጠገብ የምታወራ ሩታ ከመጣች በኋላ እሷ መልካም ሴት እንደሆነችው ከሁሉም አያችሁ አይደለ? ብልጥነቷ እዚህ ጋር እስኪ እዩ። እቺ ነገረኛ ማለት ነው። የምሬ ነው የምላችሁ። ሩታ ተው ኤሊ ውስጥ አታስገባት ልጅቷ ማለት ነው። የሌለ ባህር እንዳታመጣ አታደርጉ ልጅቷ ማለት ነው። እሷም እኮ ገብቷታል። የቡዜና የዳፍ ሀሳባቸው ሩታ እኮ አውቃለች። ገባቸው? የእነሱ ሀሳብ የሄርሜላና የአብርሽ አንድነት ይፈልጋሉ። ለዛ ፍቅራቸው እንዳይራራቅ በማላቸው ክፍተት እንዳይገባ አብርሽ ደግሞ ወደ ሩታ እንዳይመለስ ያደረጉበት ድርጊት ነው። ታውቃላችሁ? የእነሱ ፍቅራችሁ እንዳይቀንስ ግዴታ ሄርሜላ ከአብርሽ ጎን መሆን አለባት። ገባችሁ አይደለ? የብዙ ሀሳብ እቅዳቸው እንደዛ ነው። ሄርሜላ ስታቅፈው ምንም አትልም፣ ደስተኛ ነው የምትሆነው። ሩታ ስትመጣ ስታቅፈው እንዴት እንደሆነችው ጌታን ነው ማለት ውስጧ ቄጧ ድረስ ነው የተቃጠለች። አስመሳይ ኦሮግስ ሴትዮ ማለት ነው። እቺ የሆነች ወደል ሴት ወደል ናት። ጌታን ነው የምላችሁ። ለልዑሌ ያላሰቡ ሰዎች እነዚህ ሰው ናችሁ። በሩታ ተለውጣችሁ ትልቅ ደረጃ ደርሳችሁ ገንዘብ ይዛችሁ ዛሬ ጥጋብ አላችሁ እኮ። ጥጋባችሁ አናቱ ላይ ወጣ። በሩታ ያልተቀየረ ሰው አለ እንደ ቤተሰብ? ብዙ ሰው ይፋመስ፣ ብዙ ሰው ያደገኛ አደግ። ይሄውን 11,000 ገብቻለሁ በሩታ ያደጋችሁ። አሁን ገልብጣችሁ ሩታ የምትሰድቡ ሴቶች በጣም ነው የምታሳፍሩ። ወይ ለራሳቸው ዩቱብ ብላችሁ ሴት ልጅ እንደዚህ በዚህ ልክ የምትረግጡ ሴቶች አይደብራችሁ? አይደብራችሁ? በጣም ብዙ ዩቱበሮች ነቻለሁ። ድሮ በሩታ ፎቶ
እንደፈለጋችሁ የሰራችሁ የሩታ ወዳጅ ሆናችሁ ዛሬ እሷ ላይ ሌላ ሴት ስለመጣች ወደ ሌላ ሴት የተገለበጣችሁ ከዛ ሩታ የምትረግጡ ፈጣሪ ልቡና ይስጣችሁ። አስመሳይ ሌባ ሁላ ነው ያዩ። ሁሉም ለራሱ ጥቅም እንደሆነ የተረዳው ማለት ነው። አያቸው ያለ ትንሽ ዩቲዩበሮች ራሱ ማለት ነው በጣም ያበዛችሁ በሩታ ማለት በሩታ ካገኛችሁ ከተለወጣችሁ ጥሩ ዶላር ካገኛችሁ በኋላ እሷን ትረግጣላችሁ። የሚባል ነገር የላችሁ። እውነት እኮ ሩታ እኮ እውነት አላት። ባላ እኮ ነው የፈታች ባላ ነው ትላላችሁ። ስንት ሰው 13 ዓመት ተቀምጠው መልሶ የተጋቡ ስንቶች ነው አይተናል። በሩታና በአብርሽ ነው እንዴ ለእናንተ ብርቅ የሆነ የተፋታ ሰው እንዴት ይጋባል የምትሉ ምድር አሽቃባጭ ማለት ታውቃላችሁ በደንብ ማለት ነው። እናንተ ሀሳባቸው ይቀዳቸው የሩታ ጣላቻ ስላለባቸው ነው። ገባችሁ አይደለ? እንደ ድሮ ሩታ ሁሉም ነገር እሺ እሺ ማለቷን ስላቆመችው እንደ ድሮ ሁሉም ነገር ሰውን እያከበረች እሷ የተረገጠች ሴት ስላልሆነችላቸው ነው። ለዛ ነው የድሮ ሩታ አልሆነችላቸው። አሁን ሌላ ሩታ ሆነ ስለመጣች ነው። ገባችሁ አይደለ? የድሮ ሩታ ተቀብራለች ብላለች እኮ። አሁን አዲስ ሩታ ናት የመጣችው አለች ሩታ ያለችው ማለት እንደ ድሮ ሩታ ለማንም መልስ ማሰጣ ሰው የፈለገ ነገር እሷ ላይ እንኳን ቢናገረው መልስ ማሰጣው የበፊቱ ሩታ ነው የምትፈልገው። የበፊቱ ሩታ የለችው። ገባችሁ አይደለ? ማንም ሰው መጥቶ እሷን እየረገጧት እንደፈለጉ አፌ ሲከፍቷት ዝም የምትል ሴት አይደለችም አሁን ላይ ማለት ነው። ገባችሁ አይደለ? እናንተ አይደላችሁም የሩታን ህይወት የምትኖሩ ማለት ነው። መልሳ ብትወስደው እኮ በኋላ ነው። አታሽቃብጡ ምድር አስመሳይ ማለት ነው። ትንሽ ዩቲዩበሮች ማለት ነው። ሄርሜላ ትላንትና ባመጣቸው ሩታን ትቀይራላችሁ። ሩታ መቼም አትቀየርም። አይገርማችሁም? እኛ መቼም አንጠላትም። ምክንያቱም በእሷን የታወቅን በእሷ ነው። በብዙ እህቶች ጋር የተገናኘ በሩታ ምክንያት ነው። አብርሽም በሩታ ምክንያቱ ነው እዚህ ደረጃ ላይ የደረሰ ታዋቂ የሆነ ማለት ነው። አብርሽ ሚዲያ መሪ የኛ ድምቀት የምትሉ ማለት ነው። በሩታ እኮ ነው አብርሽ ታዋቂ የሆነ ማለት ነው። አብርሽ ማን ያውቃል? እውነት እንዳወራ ከተባለ ማለት ነው። አብርሽ እኮ 40 ሰብስክራይብ ነው